የፈለከው ያየው እንዳታጭበረብር በራስ ስልክ እንዳሰጥ እያየው ተከታተል። ምንም ችግር የለውም። ተከታተል። ችግር የዳነና ያልዳነ ሰው የሚያየው እኩል አይደለም ፓስተርዬ። ምንም ችግር የለውም። እኛ ስለዳንን ያየነውን አይተናል። ችግር የለውም። አንተም እስከምድን ነው። አሁን ግን በደንብ አድርገህ ተከታተል። ከዛ በኋላ እግዚአብሔርን ትዘምራለህ። እያየው ነው። ይሄው እያየው ነው። አዎ የእመቤታችን ዝማሬ አቤት ዛሬ አቤት ዛሬ እንዴ ይታያል። ምን እግዚአብሔርን ስነ ስርዓት ጌታ ምስክሬ ብለሃል ብያለሁ። ኮሪኮ አልከድኩም እኮ ጌታ ምስክሬ ብለሃል። ስነ ስርዓት ያዝ። ይሄው እያየው ነው። ይሄው አይታል። ስልኩን እሱ ጋር አድርገው። እሺ ስልኩን እሱ ጋር አድርገው። ቆይ አዙረው ወደ እኔ። የራስህ ቤት እኮ ነው እያየ ያለው እኮ አይደለም። እሺ ስልክህን እንዳታነሳው። እዚሁ ጋር እንዳለቀጥሉ ፕሊስ። ስልክህን እንዳታነሳ ፓስተር። ያላነሳም። እሺ ተከታተሉ። ሀብትሽ እንዲህ አይነት ውርደት በዘራቸው ዛሬ ቀን ጉርፈላ ዘንድሮ እግዚአብሔርን ከዚህ በኋላ ማፋፈር አይቻልም። ይኸው ከዚህ በኋላ ካለ ይኸው ያንተ ጋር ነኝ። ጋይስ ቶሎ በሉ። ሀብትሽ ፓስተር እጄን እንዳታንቀሳቀስ እዛው። ይኸው ተወዳጆች አንድ ጋላክሲ በቂ ነው። ቶሎ በሉ ጋይስ። ወይኔ ቆይ እኔ እኮ አልክድም እኮ። ቆይ አርፈህ ኮፍያህን ተከናነብ። ፓስተር በእናትህ ዝም በልና ተመልከት። ዝም በልና አሁን ስልኩን ከእሱ ጋር እንዳታንቀሳቅሰው። ወይኔ ጉዴ! ሀብትሽ እንዳልክ ልትሞት ነው። ፓስተር ድመት ናት እኮ። በል ጌታ ምስክሬ ብላል። እኔ አልሰማህም፣ አላደምጥህም። ለአንተ ሲባል ከዚህ በኋላ የሚከሽፍ ሌላ ጊፍት የለም። የቀድሙንም እንደው ድንገት አላየውም በሚል ነው። እግዚአብሔርን አሁን ስነ ስርዓትን ይዘህ ትዘምራለህ። እግዚአብሔርን በዚህ ማፋፈር ይሄ ቀጠሮ ጊዜም በፍጹም አንተ ማተው ሰው ነው ማለት ነው። እግዚአብሔርን ነው ምክንያት መቻፈርኩ ይኸው እኔ ያሳያለሁ። ይኸው ምንም እዚህ ጋር ማጭበርበር አይቻልም እኮ። ኧረ ምን አይነት መንፈስ ነው ያለብህ ፓስተር? እዚህ ጋር ይኸው አንተም ስልክ ላይ ይኸው እዚህ ጋርም ይኸው ይታያል እኮ። ይሄ ትንሹ እኮ ነው። ታዲያ ትልቁ አንበሳ ነው እንዴ? ይሄ ትልቁ ነው ፓስተር። አትረብሽ። ጌታን አላቅም ከሆነ እሺ በቃ ልክ ነው። እግዚአብሔርን እንዴ ምን እንትማ እኔ ግን ድመት ነው ያለው የሆነች ቢጫና ነጭ ፓስተር። እሺ አንድ የእመቤታችን በጣም የምትወደውን አንድ ዝማሬ ዘምርልን። እውነት ከዶክተር ኪራ ጋር አንድ የዘመርከውን አንድ እውነት በጣም ግን አንተ የምትወደውን እኔ አላስገድድህም። አንተ የምትወደውን አንድ ዝማሬ ዘምርልን። አይዞ ፓስተር አይዞ። ግን እኮ ድመት ነው ያየሁት እውነቱን። አሁን እንግዲህ ወደ መዝሙሩ ተማምነን አሳይቼ ጨርሰናል። አሁን ወደ ዝማሬው ዘምርልን ፕሊስ። ድመት ነው ግን እኔ ያየሁት እኮ። ዘምርልን ፓስተር ዘምርልን። ቤተሰቦቻችን እናክብራቸው ፕሊስ። ዘምርልን ፓስተር። ድኩላ ሰተውህ አንበሳ ነው ብለህ ታታለኛለህ። ለምን ተኩላ አይሆንም? ድኩላም ይሁን ተኩላ ፓስተር ዘምር።
ሁላችሁም ሀብትሽ የፈለገ ወንድም እያላችሁ ጻፉ ፕሊስ። ኦኬ ዘምርልህ ፓስተር። እሺ ዋው ይከብዳል፣ እውነት ነው። ፕሊስ ዘምርልህ። እሺ አንተ ጋር ስንት ሰው አለ? 800 ሰው። 1000 ሰው ይግባ። ገብቷል። ዘምርልህ። ሰዓቱን የዘመርኩ ምን እንደሚመጣ ጨምረሃለሁ። ምን እንደሚመጣ ዘምርልህ። እኔ እየዘመርኩ አንበሳ ከወረደ ሚባል አሁን የለም። በመጀመሪያ ዘምር እኮ ይቋረጥ። አሁን እንደዚህ የሚባል የለም። አሁን መዘመር ብቻ ነው በቃ። ተሸንፋል። ዘምር በመጀመሪያ እኮ ገባኝ። እየዘመርኩ እያለ ሌላ እኮ ድል ስጥ ብዬ እኮ ነው። አልፈልግም። እኔ ጋር ስለሚወርድ ነው አንበሳ። አይወርድም። አንድ ቻንስ ልስጥ። አንድ ድል እናድርግ። ትዘምራለህ። ሌላ ልዘምር እኮ ነው አይደለም? ልዘምር እኮ ነው። እኔ ጋር እየዘመርኩ እኔ ጋር አንበሳ ከወረደ አቋርጣለሁ። አንተ ጋር አንበሳ ከወረደ ግን እደግማለሁ። ዘምር። እሺ አሁን ዘምር። ትደግማለህ። መድገሙን ዘምር። ዲል ነው። ጀምራው በቃ ቀጥል። እኔም በዚህ ያለው ስክሪንሻት አደርጋለሁ። ቀጥል። ለምን አቆምክ እንዳትለኝ። ዲል ነው። ኦልሬዲ ዘምራው። እሺ ዘምር። ከዛ አንተ ጋር አንበሳ ከወረደ ደግሜ ዘምራለሁ። ዘምር ስለ መድኃኒዓለም ፓስተር። እሺ እኔ ጋር ያላችሁ ተወዳጆች አንዴ አንበሳ አድርጉና ከዛ እንዳቋርጥ ታደርጉኛላችሁ። አንዴ ታደርጉኛላችሁ። ማንም ሰው እንዳይሰጠው ዘምር ፓስተር። ጀምር። አስተካክል። አንተ ጋር የሆነ ነገር መጥቷል። እኔ ጋር ዝም ብለው ኦኬ በለው። ከዚህ በኋላ ስልክ እንዳታሳይ፣ ሪካርድ ምናምን እንደዚህ አድርጋ አታሳይ። ኦኬ ልበለው አልኩት። ዲስኮኔክት ይለኛል። አይልህም። ጌታን አለኝ። ወይ ኤክስ ምልክቱን ተጫነው ወይ ደግሞ ካንስል ልበለው። ካንስል አልኩት። በቃ ይበቃል። ላይሰንስ ስታወጡ ምንድን ነው ወረቀቱን ማለት ክፍለ ከተማን እንደዚህ ነው የሚሞሉላችሁ። ፓስተር ይሻርፋሉ። ዘመረልን። እኔ ጋር ተዘጋጁ ሀያላን። እኔ እንዳቋርጥ ታደርጉኛላችሁ። ዘምር ፕሊስ። ሰላም ለኪ እያለ ሰላም ለኪን እያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ የገብርኤል ድምፅ ተሰማ የመላኩ ድምፅ ተሰማ። ሰላም ለኪ እያለ ሰላም ለኪን እያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ የመላኩ ድምፅ ተሰማ። አቋረጥኩኝ። ወረደ አልወረደም። ከወረደ ይኸውልህ ነጥብ ከፍ ይላል። ፓስተር ፕሊስ ዝም ብለህ ዘምር። ስለፈጠረ አምላክ የሆነ ሰውዬ እኮ እስክስታ ነው። ኢሞጂ ልከውልህ ነው። ዘምር
በልዘምር እኛ የ598 ኮይን አንበሳና ዘምር። ተሰማ ላይ ነው የቆምከው። ተሰማ የመላኩ ድምፅ ተሰማ። አረ ዘምር፣ በጣም ነው የሚያምርብህ ፓስተር በእውነት። ሰላም ለኪ እያለ ሰላም ለኪን እያለ አርና ወርቆን ስታስማማ የገብርኤል ድምፅ ተሰማ ተሰማ፣ የመላኩ ድምፅ ተሰማ ተሰማ፣ የገብርኤል ድምፅ ተሰማ። ሰላም ለኪ እያለ ሰላም ለኪን እያለ ከሁሉም ይበልጥ ኢየሱስ አለ። አሁን ከኢየሱስ የሚበልጥ ማን አለ ይላል ዝማሬው። አሁን ፓስተር እንዲህ መቀላቀል አግባብ ነው? አሁን ዝማሬው ላይ ገብርኤል ድንግል ማርያም ወይ ሰላም ለኪ ሰላም ላንቺ ይሁን እያለ አበሰረሽ ይላል እንጂ ከኢየሱስ የሚበልጥ አለ የሚል የለውም። ስለዚህ ፓስተር መቀላቀል ጥሩ አይደለም። ሌላ ጊዜ ከሁሉ የሚበልጥ ኢየሱስ አለ። አንተ የምትቀበለው ሐሳብ የለም። ቆይ የሚበልጥ አለ አላልኩኝም ፓስተር። እኔ ላይሰንሱ ግን እንዳይታገድ ሲባል ግን ይሄኛውን አለፍ ያለው ችግር የለውም። ይደዝማተር ፓስተር ሙሴ የሚበልጥ በዚህ አለ። ከሰለሞን የሚበልጥ በዚህ አለ። እኔ ምን ፓስተር የገዛውን ሻርፕ ጽሑፉን አንብበን የገዛው አላነበብኩም። እኛስ እንዳንጠቆር ጽሑፍ የሌለው ሻርፕ ነጠላ ነው ገዝተን ያደረግነው። ግን ፓስተር እግረ መንገድ በቁም ነገር ምንድን ነው የሚለው ሻርፕ ላይ ያለው ጽሑፍ እኮ አይደለም፣ ኢንዶሚኒ ፈሶበት እኮ ነው። ቡርቴ ኢንዶሚኒ ነው የሚሰራ ጠዋት ፓስተር እጅግ በጣም ደስ ይላል። በነገራችን ላይ ስፔሻሊ አንተን ማሸነፍ እጅግ በጣም ደስ ይላል ፓስተር። ምክንያቱም እንዳንተ ጌም እኮ አልተጫወትንም ዛሬ። አይኖ በዚህ አጋጣሚ ውስጥ ያላችሁት ወንድሞቻችን እኔና ፓስተር ሶፊ ጁን 14 በኢትዮጵያ ሰኔ 7 ማለት ነው፣ በነጮቹ ጁን 14 ላይ ከምሽቱ 2 ሰዓት ቅዳሜ ዕለት ነው የሚውለው። ከምሽቱ 2 ሰዓት ከባድ የሆነ ፊልም ያለን። በነገራችን ለኛ ኦርቶዶክሲያን በዚህ አጋጣሚ የላይቭ ሪከርድን ሁሉ ለመስበር ነው ያሰብነው። እንደ እግዚአብሔር መልካም ፈቃድ ፓስተር አንተ ጋር ስንት ሰው እንደሚገኝ ባናውቅም እኛ ጋር ግን ከ100,000 ሰው በላይ ኤክስፔክት ይደረጋል እና ባደረገኘው ነው የምንዘረረ። እኛ እኮ ኦልሞስት 42 ሚሊዮን አልፈናል። ይናጠቅም እናንተ ቤት እናንተ ቸርች ውስጥ ግን ቁጥር አይፈራም ልበል። አይተዋል ፓስተር የሆነ ቪዲዮ አይቼ ነው አንድ ስሙ ጠፋኝ። አንድ የሆነ አገልጋይ ጋር ሄዶ ለቸርች ህንፃ ማሰሪያ የሚሆን እግዚአብሔር ሆይ 120 ቢሊዮን ልቀቅልን አለው። ፕሮፌቱን ቢሎ ጥሩ ነው አለቅም ብሎ አለ። ታዲያ እኛ ቸርች አይደለም ይኸውልህ። አሁን እኮ የእናንተ አንዱ ቢል ጥሩ ነው ፕሮፌት እንዳንተ ጸጉሩ ለስለስ ያለ ሰው። እኔ የገረመኝ የእግዚአብሔር የመልሱ ፍጥነት። እዲ 120 ቢሊዮን በስመ አብ። ቦሌ መድኃኒዓለም እኮ አልፈጀም እኮ። በጣም የሚገርም ነገር ፓስተር አይደለም።
በጣም ቁም ነገር ልንገር ወንድማችን እንዲያቆም ፈለገ፣ እንዲሁም አንተ ጋር የሚያሉ እዚህ ያሉ ሰዎች እንዲያውቁት በኢትዮጵያ ወንጌላውያን አማኞች መካከል እኔ የኢትዮጵያ ወንጌል አማኞችን አልወክልም። እኔ አዳምጣ፣ እኔ የምሰራው ስህተት እኔን ነው የሚወክለው። አንድ በስመ ነቢያነት፣ በስመ ነብይነት፣ በስመ ሐዋርያነት፣ በስመ ፓስተርነት፣ በስመ ወንጌላዊነት የሚያደርገው ስህተት ህዝቡን ወይም ደግሞ ወንጌላውያን አማኞችን አይወክልም። የሚወክለው ራሱንና ራሱን። ለምንድን ነው የእኛ በኢትዮጵያ ወንጌል አማኞች ምን መሰለ፣ ብዙዎቻችሁ እናንተ ያልተረዳችሁት፣ እናንተ ጋር የረጅም ዓመት ቀኖና፣ ዶግማ፣ ስርዓት፣ ቤተክርስቲያን መዋቅር ወይም ሲኖዶስ አላችሁ። እኛ እኮ እንደ ባለሙያ ከሰላም ሚኒስቴር የደም ፈቃድ አውጥተን እኮ ነበረ ስንሰራ የነበረው እኮ። አሁን ነው እኮ በፓርላማ ተጸድቆ ገና እንደ ቤተ እምነት የተቆጠርነው እኮ ገና አሁን ነው። ስለዚህ ለምንድነው ግን ፓስተር ንግድ ፈቃድ የምትወጡት? እንደዛ ነበረ በፊት ሲስተሙ። አይደለም ንግድ ፈቃድ የምትወጡት ለምንድን ነው ማለት ነው? ንግድ ፈቃድ የምትወጡት ለምንድን ነው ማለት ነው? ንግድ ፈቃድ የምትወጡት ለምንድን ነው ማለት ነው? ንግድ ነው፣ ላይሰንስ ነው። ሁሉም ላይሰንስ አለ። ኢትዮጵያ ኦርቶዶክስ ቤተክርስቲያን በሀገሪቷ ውስጥ ወንጌል እንዲሰብክ ላይሰንስ አላት እኮ። ልክ እንደዛ ላይሰንስ የለም እኛ ጋር ላይሰንስ የሚባል ነገር የለም። አይ እንደ አላት የሃይማኖት ተቋማት አሉ። አይ ፈቃድማ አላት። መንግስትን መንግስትን አክብራ ነው። ላይሰንስ እግዚአብሔርን የሚባል ነገር የለም እኛ ጋር። እኛ ንግድ ፈቃድ ላይሰንስ የለንም። አይ አጣራ ምናልባት እኛ ቤተክርስቲያን ውስጥ ያሉ መነኮሳት ሊይዙ የሚችሉት ላይሰንስ የመንጃ ፈቃድ ብቻ ነው። የቤተ ክህነት መኪኖችን ይነዳሉ። አይ ጠይቅ ጠይቃለ፣ ችግር የለም ጠይቅ እና ጠይቅ። ዞሮ የለ እኛ ጋርም አሁን የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል የሚባል ተመስርቶ በጣም ትልልቅ አባቶች ያሉበት በሴኩላሩም በስፒሪቹዋሉም በትምህርትም በልምድም በአገልግሎትም በጣም ለረጅም ጊዜ ያገለገሉ ትልልቅ አባቶች ያሉበት የተዋቀረ ልክ እንደናንተ እንደ ሲኖዶሱ ህብረት ይባላል። በጣም ትላልቅ ሰዎች ያሉበት ጨዋዎች፣ ስርዓት ያላቸው ህይወታቸውም አገልግሎታቸውን ታይቶ ተፈትሾ በሰውም በእግዚአብሔርም ፊት ከብረው የተገኙ ሚዛናቸው ከፍ ብሎ የተገኙ አባቶች አሉ እና ያ የሚመሩት ነው። ስለዚህ በዚህ መካከል ግን አጭበርባሪውም ሌባውም በስመ ፓስተርነት በስመ ነብይነት ሐዋርያነት ገብቶ ተቀላቅሎ እንደፈለገ ሲያደርገው የነበረ ምክንያት ውስጥ ደግሞ ለምድረው ብትል ኤኒቲንግ ኤንታይም ሄዶ ፍቃድ ወስዶ አዳራሽ ተከራይቶ በየመንደሩ ሲያደርግ ነበር። አሁን ግን እንደሱ የሚቻልበት አይደለም። ገና ወንጌል አማኞች ካውንስሉ ልክ እንደ ሲኖዶስ የተቋቋመው ምናልባት 4 ዓመት ገና የ4 ዓመት ልጅ ነው። ነገ ከነገ ወዲያ አሁን እንደምታየው አንዳንዶችን በመምከር አንዳንዶችን በመገሰጽ አንዳንዶችን ቅጣት ሁሉ እስከ መስጠት አንዳንዶቹን ብዙ ነገሮች እያደረጉ ያሉበት በጣም ትልቅ ተቋም እየተፈጠረ ነው ያለው በኢትዮጵያ ውስጥና ከዛ አንጻር ነው መረዳት ያለብህ። እኔ ካጠፋው እኔ ነው ልትወቅስ የሚገባው። እኔ ማንም አጠፋላ ኢትዮጵያ አይደለም ኢትዮጵያ ኦርቶዶክስ እኔ ማንም አጠፋላ ቆይ አይደለም እኮ ለዛ ነው እንትኑ ነው ሞታ ያለብን እንዴ አላኒ አሁን ማንም አጠፋላ አይደለም። እኔ ተወከላለ አላልኩም 120 ቢሊዮን አለ ብለህ እኮ እንደ እኔ አሁን እኔ አላልኩኝም እንዴ አሁን እኔ ራስህ እኮ ነው ያልከው። አንዳንድ እናንተ ጋር እኔ ያልኩት አንዳንድ እናንተ ጋር ያሉ ሰዎች ቁጥር አይፈሩም ያልኩት። እኛ ጋር ለምሳሌ ስንት ደርስ ፓስተር ቆያ ተስፋ ቁረጥ ወደኋላ ራቅ በል እናውራኝ እስቲ። በጣም ተጠጋህ ወደዚህ ትንሽ ወደኋላ ራቅ በል እስቲ ፓስተር። ሩቅ ነኝ እኮ ያለሁት። ሩቅ አይደለም፣ በጣም ተጠግተሃል። በጣም ቀርበህ ነው የምታወራው ፓስተር። እኔ እያልኩ ያለሁት ምንድን ነው መሰለህ? አዎ እንደሱ ጎሽ ቃል ቤት ያሰማልን። በሳይድም አትመልከተኝ። እኔ እያልኩ ያለሁት ብዙ ጊዜ ፕሮቴስታንት የሆኑ ሰዎች አብዛኞቹ፣ ሁሉም ሳይሆኑ አብዛኞቹ ቁጥር ላይ ማተር ያደርጋሉ። 30 ሚሊዮን ገባን አሁን መስከረም ወር ላይ ማለት ነው። ከዛ አሁን ደግሞ የሚሊዮን ትርጉሙን ሳያውቁት ፓስተር እርሶ ደግሞ ምን አሉ? 42 ሚሊዮን ገባን። ኦርቶዶክሳውያን
ለኦርቶዶክስ ለሆኑ ሰዎች እንዲህ ባትሏቸው። ለምን መሰለ ፓስተር፣ ኦርቶዶክሳን የቁጥር ችግር የለባቸውም የጥራት እንጂ ባይዘወይ ምንም አይነት ችግር የለብንም እኛ የቁጥር ችግር የለብንም። ቆይ ልጨርስ። እነ ፓስተር ሶፊ 30 ሚሊዮን ገቡ 40 ሚሊዮን ገቡ ይደዝም ማተር ኖ ብቻውን ሆኖ ነው እግዚአብሔርን ያመለከው። እኛ የቁጥር ችግር የለብንም። ቴንክስ ቱ ጋድ። ኧረ በኢየሱስ ምን አይነት አገላለጽ ማለት እና ኖ ብቻውን ሆኖ ነው እግዚአብሔርን ያመለከው። እኛ የቁጥር ችግር የለብንም። እኔ አሁን ያልኩት ግን አንዳንዶቹ ምንድነው ቁጥር አይፈሩ። አሁን ያንን ሰውዬ ሜንሽን ያደረጉት ለምንድን ነው? ሄዶ ለቸርች መስሪያ ኢማጂን ለቸርች መስሪያ 120 ቢሊዮን ነው የጠየቀው። ይሄ እኮ ነውር ነው እንዴ! የእግዚአብሔር ራሱ መልሱ ፈጥኖ አልሰጥም ብሎ አልተባለኩ። አረ ጌታ ኢየሱስ። ኤኒያው ፓስተር ችግር የለም ቁጥሩ ይደዝማተር አያሳስብም። እኛ 42 ሚሊዮን ገባ ምናምን ላይቭ ላይ ግን 100,000 ሰው ይገኛል እኛ ጋር አለቀ። ጁን 14 ሰኔ 7 ላይቭ ላይ 100,000 ሰው ይገኛል። እኔ ቤት ስንት ሰው እንደሚገኝ ዝም ብለህ ወቅ ምናልባት የምናደርገው 3,000 ሰው ምናልባት ልንገርህ የጌም ቀን አበባ ጊንጥ ቋንጣ ምናምን አይቆጠርም። በአንበሳ ብቻ ነው የምንወዳደረው። የሚባል ነገር የለም። በነጥባችን የምንጫወተው በነጥባችን እግዚአብሔር እኔ ጋር አዳምጣ እኔ ጋር አበባ ምናምን ድኩላ የሚሰጥ የለም። አንበሳ አስቆጥራለሁ። እኛ ይመለከታል። እኛ ደግሞ ስራቸውን አንንቅም የሚባል የለም። እኛ ደግሞ ኦርቶዶክስ የሆኑት ወንድሞቻችን የሚሰጡትን ፍቅር እኛ አንንቅም። በምንም አይነት መልኩ የሚወጡትን ሁሉ አይስቱ ፍቅር አይቆጠርም። ምን ያልኩ አንበሳ ነው የምንቆጥረው። በቃ በዚህ የምትታዘቡ ሰዎች አላችሁ። በዚህ ፍርሃት ከአሁኑ አንቀጠቀጠ እንደዚህ አርበደበደ አይደለ? በቃ የምንቆጥረው አንበሳ ብቻ ነው። አንበሳ በቃ አንበሳ ነው የምንቆጥረው። ስንቆጥር አንበሳ እንቆጥራለን። አንበሳ አንተን ቤት ስቆጥር አልቀመጥም። ነጥባችንን ያስቀምጥልናል። ይሄው የኔ በዚህ በኩል ያስቀምጣል፣ በዛ በኩል አንተን ያስቀምጥልሃል፣ የኔን በዚህ በኩል ያስቀምጥልኛል። አለቀ። ነጥብህን ታያለህ። ነጥብን ያለው ቤት 3 ነው። ብዙ መፍራት አይጠበቅብህም። ነጥባችን አይተን ድል ነስተን እኛ ኦርቶዶክሳውያን በቁጥርም በጥራትም በሁሉም ነገር አሸንፈን እንወጣለን። ፓስተርዬ የመጽናናት ጊዜ ይሁንልን። ከሰኔ 7 በኋላ አይደለም። እኛ እኮ ፓስተር ውሃ እየጠጣ እራስህ ጠጣ። እኔ እያልኩ ያለው የምንቆጥረው አንበሳ ነው። እኔ ጋር 10 አንበሳ ከወረደ አንተ ጋር አዳምጥ። እኔ ጋር 10 አንበሳ ከወረደ ኖ አንተ ሰብስበህ መተህ ይኸውልህ። እኔ ገባኛ። ለምን ከጓደኞች ቆይ ምን ይላል? ምን ይላል? አሃዱ ባንክ አመሰግናለሁ። መቀጠል ይችላል። አስብ ፓስተር ቴንክ ዩ። ምንድነው ኢንተራፕት የምታደርገኝ? እኔ እያልኩ ያለሁት እኔ ጋር 10 አንበሳ ከወረደ አንተ ጋር 9 ከሆነ እኔ ነኝ ያሸነፍኩት። አንተ ግን በምን ፈልገሃል መሰለህ? አንተ ማድረግ የፈለግከው ልንገርህ። አንተ ማድረግ የፈለግከው በምን መሰለህ? በአበባ ታብታብ በማስደረግ ምናምን ነጥብህን ከፍ ማድረግ እንደምትችል ስለምታውቅ ያችን አድቫንቴጅ እኔ ላይ መጠቀም አትችልም ፓስተር። አችልም። በመጀመሪያ ደረጃ የፉከራና የሽለላ መንፈስ የተወገ ይሁን። አሜን በለኛ። አንድ ጊዜ ፓስተር አሜን በል። ምንድነው አንድ አይነን ሽለላ አይደለም ፉከራም አይደለም።
ይሄ እኔን ደግሞ አዳምጠኝ። በተለይ ብዙ መፍራት አይጠበቅብህም። የምንጫወተው ቤስ ኦፍ ስሪ ነው። ቀኑ ገና ነው። ጁን 14 ስለሆነ ወይም ደግሞ ሰኔ 7 ስለሆነ ገና እስከዛ ድረስ በደንብ መዘጋጀት ትችላለህ። ነጥብህ ማለት ለምሳሌ እኔ 7 አንበሳ አገኘሁ ብለህ አንተ አንበሳ ስለሆነ ቆጥረል ያልከው አንተ 9 አንበሳ ካገኘህ ኦልሬዲ ነጥብህ ከፍ ብሏል። በቃ እንገናኝ። ስለዚህ አይደለም ምክንያቱም አንተ በጌታ ስም የተወጋ ይሁን መንፈስ ነጥብ አለቅ። ነጥባችን ይዳኘናል። ቤስ ኦፍ ስሪ ነው። ማን ድል ነሶ ወጣ ከዛ በኋላ የምናየው ነገር ይሆናል። ፓስተር እና እግዚአብሔር ከአንተ ጋር ይሁን። እኔ እንጂ አይዶን ነው እኔ ከየትኛው ዲኖሚኔሽን ጋር ህብረት እንደምታደርግ አይዶን ነው። ከመካነ ኢየሱስ ጋር ይሁን ከሙሉ ወንጌል ጋር ምን አገባ? ይሄን ፖለቲካ አገባም። ሁሉም አንዳንድ ነው። ምን አልኩኝ? እኔ አንዳንድ ነው ተናገርኩ። በቃ እኔ ከወንጌል አማኞች ጋር ነው። ዲኖሚኔሽን ምናምን አትበል። ከወንጌል አማኞች የሚባሉት እኮ በቃ ወንጌል አማኞች ናቸው። ከእነሱ ጋር ነው አንተ ብረት የምታደርገው። ከወንጌል አማኞች ጋር ከወንጌል አማኞች ጋር ከመካነ ኢየሱስ ጋር ብረት ታደርጋለህ። ፓስተር ከወንጌል አማኞች ጋር ብረት ታደርጋለህ። ከወንጌል አማኞች ጋር ነኝ ብረት የልዩነት መንፈስ የተመታ ይሁን። እኔ ቀስ ብዬ ከወንጌል አማኞች ጋር ነው ብረት የማደርገው። ከወንጌል አማኞች ጋር በቃ ተስፋ ቁረጥ። ፓስተር እግዚአብሔር ከአንተ ጋር ይሁን። በደንብ አሪፍ ዝግጅት እንደምታደርግ ተስፋ አደርጋለሁ። አይዶን ነው እኔ አሁን ልዩነት እንዳይፈጠር ብዬ ነው። እኔ አሁን አንድነት እንዲኖር ብዬ ነው እንደዚህ ያልኩት። የወንጌላውያን ቤተክርስቲያናት ህብረት 64 ያክል ቤተ እምነቶች አሉ። አያገባም ክርስቶስ